የሀያላን አገራት ፖለቲካቸውም ሆነ አረማመዳቸው ግልጽ አይደለም። እነሱ ዓለምን ለመቆጣጠር የሚሄዱበት ርቀት በየትኛውም መንገድ ከጠላት ጋር አብሮ መስራት ከወዳጅ ጋርም መጣላት አይነት ሊሆን ይችላል። በውጥረት ሰዓት ጉዞ መፍትሄ ከሆነ በሚመስል ፕሬዚዳንት ዶናልድ ትራምፕ ወደ ቻይና መብረር መርጠዋል። ሺጂንፒንግ ጋር ለመምከርም ግንቦት 14ና 15ን ቀን ቆርጠዋል። በመካከለኛው ምስራቅ ውጥረት ምክንያት ከመጋቢት 31 እስከ ሚያዝያ 2 ውጥን የተያዘለት እንዲሁም ጠባቂው ጉዞ ተሰርዞ ግንቦት ላይ ደርሷል። የባለ ግዙፍ ኢኮኖሚዎችና በዓለም መድረክ ላይ እነሱ ከሌሉበትስ የቱን ያህል ፖለቲካዊ ደምቃል የሚባላቸው ቤጂንግና ዋሽንግተን የ1.4 ቢሊዮንና የ345 ሚሊዮን ህዝብን የፖለቲካ ውክልና በመሪዎቻቸው ሺና ትረምፕ አማካኝነት ግንቦት ላይ ይለዋወጣሉ። የአሜሪካ መሪዎች እንደተመረጡ እግራቸው የሚረግጥባት ቀጠና የፖሊሲያቸው ትኩረት ወይም ማጠንጠኛ መሆኑን ከልምድ መረዳት ይቻላል። ትራምፕ በመጀመሪያውም በሁለተኛውም የፕሬዝደንትነት ዘመናቸው ቅድሚያ የተጓዙት ወደ ሳውዲ መሆኑ ትኩረት ለመካከለኛው ምስራቅ እንደሚያደርጉ ቀድሞውንም ተነግሮ ነበር። ያው የጦርነት አደረጉት እንጂ ዶናልድ ትራምፕ በሚል ሀሳቦችም ይጋራሉ። ባለበት አጋጣሚ ደግሞ ወደ ኤዥያ ትኩረት ማድረጋቸውን ቀጥለዋል። ትራምፕ ፕሬዚዳንቱ በ2025 እንኳን ካናዳን፣ ግብፅን፣ እስራኤልን፣ ጣሊያንን፣ ጃፓንን፣ ደቡብ ኮሪያና መሰል ሀገራትን መጎብኘታቸው በአመዛኙ ወደ መካከለኛው ምስራቅና ኤዥያ መሆኑ ወይም በዛ ልክ መመዝገቡ ያላቸውን የፖለቲካ ፍላጎት ቅርጽ ቁልጭ አድርጎ የሚያሳይ ነው። አሁን ላይ ደግሞ ደቡብ ኮሪያና ጃፓንን በጎበኘው እግራቸው ወደ ቻይና እዛው ኤዥያ ፊታቸውን ማዞራቸው ከአሁናዊ ውጥረቶች ጋር በተገናኘ ለሚነሱ ሀሳቦች መቋጫ ሊሰጡት ቢያንስ እንኳን ሊወያዩበት እንደሚችሉ ፍንጭ ሰጭ አድርጎታል። በእርግጥ ፖለቲከኞች ያስቀመጡት ሀሳብ ነው። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ትራምፕ ወደ ቤጂንግ ከተጓዙ በኋላ ሺጂንፒንግም ወደ ዋሽንግተን ብቅ ይላሉ በአመቱ መጨረሻ ላይ የሚል መግለጫም ሰጥተዋል። የትራምፕ ጉዞ እንደ አዲስ መነጋገሪያ የሆነበት ምስጢርም ያራዘሙትን ጉዞ አሁን ለማድረግ ለምን ቆረጡ፣ የመካከለኛው ምስራቅ ፖለቲካ ያለበትን ደረጃ የማሳየት አቅም ይኖረው ይሆን የሚል ይዘትን በማካተቱ ጭምር ሆኗል። በተለይም የአሜሪካው ሴናተር ክሪስቶፈር ስኮት መርፊ ከዴሞክራቶቹ ትራምፕ የኢራኑን ጦርነት ኒውክሌር እንዳይታጠቁ በማድረግ የአገዛዝ ለውጥና የሚሳይል ስጋት ነጻ ማድረግ በሚል ጀመሩት። ግን ሰላሙን ሆርሙዝ አዘግተው የናስከፍት ድረሱልኝ ጥሪ ውስጥ ገብተዋል። ይህ ምን ማለት ነው በሚል ሀሳብ ባነሱ ማግስት ጉዟቸው ይፋም ሆኖ የመካከለኛው ምስራቅ ጦርነት ያለበትን ደረጃ እንደዚሁ የሚጠቁም ያደርገዋል። የፕሬዚዳንት ዶናልድ ትራምፕ ዋነኛ ዓላማ የሆርሙዝ ሰርጥን ማስከፈት ነው። እዚህ ላይ ነው ችግሩ ያለው። ሰርጡ እኮ ጦርነቱ ከመጀመሩ በፊት ክፍት ነበር። አሁን ደግሞ ራሳችን በፈጠርነው ችግር ሆርሙዝ ተዘግቷል። ይህ እኮ ብደት ነው። $2 ቢሊዮን እጅግ ብዙ ገንዘብ ነው። በዚህ ጦርነት በቀን የሚወጣው ትንሹ ገንዘብ ነው። ቻይናና አሜሪካ በበርካታ ጉዳዮች መግባባት የላቸውም። ታዲያ ዋሽንግተን በኢንዶ ፓሲፊክ ዟ ዩኤስ ኢንዶ ፓኮም ቀጠናውን ለመቆጣጠር የምትሄድበት ርቀት ለቤጂንግ ስጋት የሆነ በመጣበት ሰዓት የፕሬዚዳንቱ ጉዞ ሌላ ስም ሊሰጡ አይችልም ተብሏል። ይህ እጅጉን ግዙፍና እድሜ ጠገብ ከመሆኑም በላይ ዋነኛ ዓላማው እንደ ቻይናና ሰሜን ኮሪያ ያሉ ኃይላትን ታሳቢ አድርጎ በየትኛውም መንገድ አቅም የማዳከም ውጥን ውስጥ መሆኑን ሺጂንፒንግ ይረዱታልና ለአሜሪካ ፈታኝ ተገዳዳሪዎች በቀጠናው ላይ መሆኑን ግዴታቸው አድርገውታል። ከ375 ሺህ በላይ የጦር አባላትን የሚያሳትፍ ከ260 ሚሊዮን ስኩዌር ኪሎ ሜትር በላይ ስፍራን የሚይዝ እንዲሁም ከ52 በመቶ በላይ የምድርን ክፍል የሚሸፍን መሆኑ በእርግጥም የህዝብ ስጋት ለቤጂንግ ሆኖ ተመዝግቦ ቆይቷል። ፕሬዚዳንት ዶናልድ ትራምፕ ስትራቴጂያቸውን ወደ ምዕራቡ ንፍቀ ክበብ ለውጠዋል ቢባልም ሁልጊዜም ቻይና ታሳቢ መሆኗ ገሃድ ሆኗል። ቻይና በኢራኑ ጦርነት ላይ ያላት አቋም ኢራን ተበደለች እንጂ አሜሪካም ሆነች እስራኤል ልክ ናቸው የሚል ባለመሆኑ ስለ ኢራን ጦርነት ሀሳብ ሲነሳላቸው ካሮላይን ሌቪት በእንዲህ አይነቱ የቅድመ ሁኔታ ሂደት ላይ ጉዞ እንደማይደረግ በመጠቆም ችላ ብለውታል ጥያቄውን። በፕሬዝዳንት ሺና ትራምፕ መካከል ስለነበረው የመገናኘት ሁኔታ አዲስ ጊዜ ሲቀመጥ ውይይቶች ነበሩ። በዚህ ሰዓት ፕሬዝዳንቱ ማለትም በሙሉ ጦርነቱ ላይ መገኘት እንዳለባቸው ተረድተዋል። ጊዜውን መራዘሙን ተረድተዋል፣ ተቀብለውታል። ለዚህ ነው አዲስ ቀን የተቆረጠው። እናም ለእኔ ዛሬ ስነግራችሁ ደስ እያለኝ ነው። ፕሬዚዳንት ትራምፕ በጦርነቱ ምክንያት ያራዘሙት የቻይና ጉዞ ዳግም ቀጠሮ ሲያዝለት አንድም ጦርነቱ እስከዛው በድርድር ይፈታል አሊያም እንደሚሉት በከባዱ ጥቃት ይጠናቀቃል የሚል ትርጉምን አስሏል። በተለይም ቤጂንግ በሄዱ የአሰሳ ሳተላይት ስርዓት BDS የአሜሪካውን GPS ለመተካት የሚያስችላትን ስርዓት ለኢራን ሰጥታ ኢላማ ውስጥ በቀላሉ እንዳትገባ አድርጋለች በሚል ፕሬዚዳንት
ፕሬዚዳንት ዶናልድ ትራምፕ ጥርስ ነክሰው ቆይተዋል ይባላል። ያም ሆኖ ግን ቻይና ጋር አለመስራት ለትራምፕ አዳጋች ቢሆንም ፖለቲካዊ ልዩነቱን አርግቦ ሺ ጋር መምከር የተሻለ ጉዳይ መሆኑን ለመገመት አያዳግተም። ቻይና ባለፈው ዓመት እንኳን የኢራንን 80% ነዳጅ መግዛቷ ወይም በቀን 1.38 በርሜል ነዳጅን ማስገባቷ የሚያስታውሱ ተንታኞች ቤጂንግ እየተጎዳችን ቢሆን ከአሜሪካ ስትራቴጂካዊ ፍላጎቶች ጎን እንደማትቆም ያስረዳሉ። በዚህ ሁሉ አለመግባባት ውስጥም ቢሆን ፕሬዚዳንት ዶናልድ ትራምፕ ከሺ ጂንፒንግ ጋር ይመክሩ ዘንድ ግድ ብሏቸዋል። አሜሪካና ቻይና በአዲሱ የዓለም ስርዓት ግንባታ ውስጥ የየራሳቸውን ጥምረት ይዘው ለመውጣት በሚያደርጉት የዲፕሎማሲ ዓለም አቀፋዊ ግጭት ሳቢያ መገፋፋት ላይ ናቸው። በታይዋን ሰርጥ፣ በቴክኖሎጂና ስለላ፣ በደቡባዊ የቻይና ባህር፣ በሆንግ ኮንግ፣ በመካከለኛው ምስራቅ ፖለቲካ አካሄድና በየመድረኩ በሚነሱ አጀንዳዎች፣ በጦርና በኢኮኖሚ ጉዳዮች እንዲሁም በበርካታ ዓለም አቀፍ መድረኮች ቁጥር 1ና 2 የሆኑ መዝለቃቸው በጥርጣሬ እንዲተያዩ አድርጓቸዋል። ፕሬዚዳንት ዶናልድ ትራምፕ የንግድ ጦርነትን በመቀስቀስ ከቻይና ጋር ምጣኔ ሀብታዊ ጥንቅጥ ውስጥ አስገብተዋት ቆይተዋል። ሀገራቸውንና አሁን ደግሞ ለመፍትሄ ግድ መስራት አለባቸው የሚል ሀሳብም በመውጣት ላይ ይገኛል። አሁን ላይ ግን የፕሬዚዳንት ዶናልድ ትራምፕ ጉዞ በተወሰነ መጠን ውጥረቱን ሊያረግብ ይችላል የሚል ግምትም ተቀምጧል። ቻይና በተደጋጋሚ ጦርነቱ እንዲቋጭ አሜሪካን በኢራን ዙሪያ ጠይቃለች። ሆርሙዝን በጋራ እናስከፍት በሚል ትራምፕ ቤጂንግን በጠየቁበት አጋጣሚ ሁሉ ቻይና ልክ እንደ ሰሜን አትላንቲኮቹ ለምን ጉዳዩን በሂደር ያዘች የሚለውን ሪፐብሊካኖቹ ማጣራትም የቤት ስራ ሆኖባቸዋል። ቻይና የውጭ ፖሊሲዋን በሌሎች ሀገራት ላይ ጣልቃ ባለመግባት የራስን ዳር ድንበር መጠበቅ፣ የግዛት አንድነትን ማስቀጠል፣ በራስ አቅም ላይ መሰረቱን ያደረገ ኢኮኖሚ መገንባትና ከሌሎች ሀገራት ጋር በመልካም የዲፕሎማሲ መስመር ላይ ቆሞ መቀጠልን ታሳቢ በማድረጓ በመካከለኛው ምስራቅ ፖለቲካ ውስጥም ሶፍት ፓወር ማለትም ወታደራዊ ስሌት የሌለውን አቅሟን በመጠቀም ማርገብ ላይ እንጂ ማባባስን አትመርጥምና በኢራን ጉዳይ ላይም ያን እንደምታደርግ የአሜሪካ ፖለቲከኞች መረዳቱ አላቸው። በዛ ላይ ወዳጇ ሆና ሳለም። ለዚህም ነው ቻይና ሁሉም አካላት ጦርነቱን ያብርዱት ባለችበት አጋጣሚ የትራምፕን ጉዞ ውጥንም ለዲፕሎማሲ በር ትከፍትበታለች የሚል አረዳድ የተቀመጠው። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያለውን ጦርነት ባሰብኩት ልክ እያስቀጠልኩት ነው ቢሉም ዲፕሎማሲው ቻይናን ሊቀንስ ከቻለ እንደማይሳካላቸው ታሳቢ ሳያደርጉ አልቀርም በሚል ዋሽንግተን ፖስት አስነብቧል። ከዚህ አንጻርም የኢራኑ ጦርነት እስከ መጋቢት 14ና 15 ነው ወይ የሚጠናቀቅ የሚል ጥያቄ ለዋይት ሀውስ ፕሬስ ሴክሬታሪ ቀርቦላቸዋል። በእርግጥ ቻይናና አሜሪካ በመሪዎቻቸው አማካኝነት ትልቅ ቦታ የሚሰጡት የንግድ ጉዳይን መሆኑን ልቪት አጽንኦት ሰጥተውበታል። በዓለም የፖለቲካ ስርዓት ውስጥ ቻይናና ሩሲያ አንድ ላይ የቆሙ መምጣታቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ ሀገራት ላይ የተናጠል ዲፕሎማሲን ለመሞከር የሚሄዱበት ርቀት ነው ቢባልም አሁን ላይ ግን ችግሮች መልካቸውን ለውጠው ፑቲንና ሺ አንድ ላይ እየቆሙ በየቀጠናው ብርቱ አጋሮቻቸውን እያበዙ መሄዳቸው መንገድ የመዝጋት አካሄዱ ለፕሬዚዳንት ዶናልድ ትራምፕ የዋዛ ሆንላቸውም ይባላል። በዚህኛው አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕ ለመፍትሄ መስራት ካልቻሉ እጅጉን አስቸጋሪ ጊዜ በመካከለኛው ምስራቅ ለአሜሪካ ጭምር እየመጣባት ነው የሚል ሀሳብም አሁንም በስፋት መውጣቱን ቀጥሏል።